SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች እንደተለመደው ዛሬ ይዤላችሁ የመጣሁት ሂስትሪ ግሬድ 11 ዩኒት 4 ኒው ካሪኩለሙን ማለት ነው። ቀጣዩን ክፍል ነው ይዤላችሁ የመጣሁት። እናም 4.4 ስለ ኤርሊ ካፒታሊዝም የምንመለከት ይሆናል ማለት ነው። እናም ስለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤን ናችሁን ኦን አድርጋችሁ መመልከትም እንዳዘነጉ፣ ምክንያቱም ቪፒኤን ኦን ስታደርጉ ለእኔ ይጠቅመኛል ማለት ነው። እናም ይህን ፒፒቲ ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል ይለቋለው፣ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እናም እዚህ ጋር ለርኒንግ ኮምፒተንሲዎች አሉ። ይሄንን ሌሰን ከወሰዳችሁ በኋላ ማወቅ ያለባችሁ ማለት ነው። እና አንደኛው ምን ይላል? ኤግዛማይን ዘ ዴቨሎፕመንት ዳት ሊድ ቱ ዘ ኢመርጀንስ ኦፍ ኤርሊ ካፒታሊስት ሪሌሽን። ይሄ የኤርሊ ካፒታሊስት ግንኙነት እንዲፈጠሩ ያደረጉት እድገቶችም ኤግዛማይን ማድረግ መፈተሽ እና አፕሪሺየት the importance of early capitalist relation to the modern world እና ይሄ የኤርሊ ካፒታሊስት ግንኙነት ለዘመናዊ ዓለም ያለውን ጠቀሜታ ደግሞ መገንዘብ ይኖርባቸዋል ማለት ነው። እናም ሌላም እዚህ ጋር ብሬንስቶርሚንግ ኩዌሽን አለ። ምን ይላል? ኢን ዋት ዌይ ዳዝ ኮሜርስ አፌክት አርባን ላይፍ ኢን ዩር ሎካሊቲ እና ንግድ በአካባቢው ያለውን የከተማ ህይወት እንዴት ይነካዋል ይላል። ሁለተኛ ደግሞ ዋት ኢዝ ዘ ኮንትሪቢዩሽን ፎር ዘ ዴቨሎፕመንት ኦፍ ዘ ፓርቲኩላር አርባን ሴንተርስ እና የአርባን ሴንተሮች ወይም እድገት ምን አስተዋጽኦ አለው የሚለውን ይህንን ጥያቄ ብትመልሱ ጥሩ ነው ማለት ነው። በአጠቃላይ ምን የሚለው የብሬንስቶርሚንግ ኩዌሽኑ እዚህ ላይ እንድታስቡበት የተፈለገው ንግድ በከተማችሁ ላይ ምን አይነት ተጽዕኖ አለው እና ለከተማችሁ እድገትስ ምን አስተዋጽኦ አለው ነው የሚለው ይሄ ጥያቄ ማለት ነው። እናም ወደ ቀጥታ ወደ ትምህርታችን ስንገባ during the period from 1000 to 150 AD capitalist relations were developing and continue to develop even faster after 1500 እና ከ1000 ዓመተ ምህረት ወይም ከ1000 ዓመተ ምህረት ጀምሮ እስከ 1500 ድረስ ይሄ የካፒታሊስት ስርዓት ቀስ እያለ ዴቨሎፕ እያደረገ ነበር። ከዛ በኋላ ግን በ1500ዎቹ አመታት ውስጥ ማለት ነው በቶሎ ዴቨሎፕ አደረገ ማለት ነው። በጣም ፈጠነ ማለት ነው። እና ኢሮፕስ ኢኮኖሚ ዴቨሎፒንግ ዱሪንግ ደ ፔሪድ እና በዚህን ጊዜ የአውሮፓ ደግሞ ኢኮኖሚ ወይም ምጣኔ ሀብት እያደገም ነበር ማለት ነው። እና በት ዴር ዋዝ ሰም declines in the 4th centuries resulting from war and plagues እና በ14ኛው ዓመታት ውስጥ ማለትም በ14ኛው ክፍለ ዘመን ማለት ነው በአውሮፓ ውስጥ ጦርነት እና በሽታ ስለነበር የኢኮኖሚው እድገትም ቀንሶ ነበር ማለት ነው። እና the 100 Years Wars which was fought between England and France interrupted trade and weakened the economies of both nations እና በእንግሊዝ እና በፈረንሳይ መካከል የነበረው ይሄ ጦርነት ማለት ነው 100 Years War የሚባለው ንግድን በማስተጓጎል የሁለቱን ሀገራት ኢኮኖሚ ጎድቷል ማለት ነው። እና in addition there was peasant rebellion in most parts of Europe protesting of oppressions and exploitations እና በተጨማሪም ገበሬዎች በአውሮፓ ሀገር ውስጥ ግፍና ጭቆና ይበዛብናል በማለትም አመጹ። እና in towns workers fought the rich merchants who kept them poor and powerless እና በከተማ ውስጥ ያሉ ሰራተኞች ሀብታም ነጋዴዎች ደሃ ስላደረጓቸው ይጣላቸው ነበር። እና to add to the misers of the peoples the Black Death killed about a fourth of Europe's population between 1347 and 1352 እናም በተጨማሪም በ1347 እስከ 1352 ባለው ጊዜ ውስጥ ይሄ ብላክ ዴዝ የሚባል
በሽታ ማለት ነው በአውሮፓ ውስጥ 1/4 የሚሆነውን ህዝብም ጨርሰዋል ማለት ነው። እና it was an outbreaks of plagues on one of the worst epidemic disease እና ይሄ በሽታ ደግሞ በጣም አደገኛና አስከፊ ከሚባሉ ተላላፊ በሽታዎች መካከልም አንዱ ነው። እና severe droughts and floods also brought disease and famine በተጨማሪም ከባድ ድርቅና ጎርፍ በመከሰቱ ሰዎች ሞተዋል እና በበሽታም እንዲጠቁ እንዲሁም ረሃብም ተከስቷል ማለት ነው። However, economics revival begins in Europe sometimes in the second half of the 5th century እናም ይሁን እንጂ በአውሮፓ ውስጥ የኢኮኖሚ መሻሻል በ15ኛው ክፍለ ዘመን አጋማሽ ላይ እንደገና አሰራራ ማለት ነው። እናም as a trade increased and town grew a new economics and social class which consisted of merchants, shopkeepers, bankers and professionals involved in the latter middle age in the Europe እናም ንግድ እየጨመረና ከተሞች ማደግ ሲጀምሩ በአውሮፓ ውስጥ አዲስ የኢኮኖሚ ማህበራዊ መደብ ተፈጠረ ማለት ነው። እናም ይሄ መደብ ምንድነው ነጋዴዎች፣ ባለሱቆች፣ ባንከሮች እና ባለሙያዎችን ያቀፈ ነበረ ማለት ነው። እና this people begins accumulating capital for further investment እና እነዚህ ሰዎች ለወደፊት ኢንቨስትመንት የሚሆን ገንዘብም ማጠራቀም ጀመሩ ማለት ነው። እና basically investment means additions or increase in capital which give impetus to the creations of modern financial institution like banks በቀላሉ ለማስረዳት ኢንቨስትመንት ማለት ገንዘብ መጨመር ማለት ነው። ይሄም ባንኮች እንዲፈጠሩ ምክንያት ሆኗል ማለት ነው። እና this institution in return encouraging saving እና እነዚህ ባንኮች ደግሞ ሰዎች ገንዘባቸውን እንዲቆጥቡም አበረታቷል። እና however others characteristics of a capitalist society such as the legal equality of all citizens did not come in most of Europe until after the French Revolution of 1789 ነገር ግን በካፒታሊስት ማህበረሰብ ውስጥ የሚታዩ ሌሎች ነገሮች ማለትም ሁሉም ዜጎች በህግ ፊት እኩል መሆን የጀመሩት ከፈረንሳይ ሪቮሉሽን ወይም አብዮት በኋላ ነበረ ማለት ከ1789 በኋላ። እናም ሌላ የምንመለከተው ደግሞ ስለ ዴቨሎፕመንት ኦፍ ታውንስ ኤንድ ሎንግ ዲስታንስ ትሬድ የከተሞችና የሎንግ ዲስታንስ ትሬድ ዴቨሎፕመንት ነው የምንመለከተው ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ይህን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናል ይለቀዋለሁ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። in the period between 1000 and 1300 towns and cities grow in size and numbers and long distance and other trade expanded እና ከ1000 እስከ 1300 ባሉ አመታት ውስጥ ከተሞች በቁጥርና በመጠን ማደግ ጀመሩ እና የረጅም ርቀት ንግድም እየተስፋፋ ሄደ ማለት ነው። እና capitalist relations develop most quickly in urban centers and in connection with the long distance trade conducted by the merchants of the urban centers እና ይሄ የካፒታሊዝም ግንኙነቶች በፍጥነት እያደጉ መጡና በከተሞችና በነጋዴዎች እንዲሁም የረጅም ርቀት ንግዶች ወይም ሎንግ ዲስታንስ ትሬዶች አማካኝነት እነዚህ የካፒታሊዝም ሪሌሽንሺፕ በፍጥነት እያደገ መጣ ማለት ነው። እና the smallest towns had between 500 to 2000 inhabitants እናም እነዚህ ስሞል ታውንስ የምንላቸው ከ500 እስከ 2000 ነዋሪዎችም በውስጡ ይዝ ነበረ። እና የሚደርሱ ሰዎችም ይኖሩበት ነበረ ማለት ነው። እና large urban centers in between 200 up to 10,000 peoples were great cities and have been 20,000 and 30,000 inhabitants እና እነዚህ ደግሞ ትላልቅ ከተሞች የሚባሉት ከ2000 እስከ 10000 የሚደርሱ ሰዎችን ሲይዙ ትላልቅ ከተሞች ደግሞ ከ20000 እስከ 30000 ሰዎችን ይይዙ ነበረ። እናም some great city like Venice in Italy and Paris in France probably had a population of 100,000 peoples እናም እንደ ቬነስ እና ፐርዥያ ያሉ ትላልቅ ማለት የፓሪስ ያሉ ትላልቅ ከተሞች እስከ 100,000 የሚደርሱ ህዝቦች
እንደነበራቸው ወይም ተብሎ ይገመታል። እንደዚህ 100,000 የሚደርሱ ህዝቦች ማለት ነው። እና ታውንስ ኤንድ ሲቲስ ዌር ሴንተርስ ኦፍ ዲፈረንት ኢኮኖሚክ አክቲቪቲስ እና ከተሞችን እና የተለያዩ የኢኮኖሚ እንቅስቃሴ የሚካሄዱባቸው ቦታዎች ነበሩ ከተሞች ማለት ነው። እና ኦል ኦፍ ተም ፕሮቫይድ ማርኬት ፎር ደ ሴልስ ኦፍ ጉድስ እናም ሁሉም ከተሞች ሸቀጦችን ለመሸጥ ገበያ ነበራቸው ወይም ማርኬት ፕሌስ ነበራቸው ማለት ነው። እና the countryside sold food to the towns and the towns sold manufactured goods to the countryside እናም ይሄ ገጠራማ አካባቢዎች ለከተማዎቹ ምግብ ይሸጡ ነበረ እና ከተሞች ደግሞ የሰሯቸውን እቃዎች ደግሞ ለገጠሩ ሰው ይሸጡትም ነበረ ማለት ነው። እና the merchants of bigger urban centers also engaged in long distance trade across state frontiers and even outside Europe to the Muslim lands of the Mediterranean እና በትላልቅ ከተሞች ያሉ ነጋዴዎች ከአውሮፓ ውጭ ወደ ሜዲትራኒያ ባህር የረጅም ርቀት ንግድንም ያካሂዱ ነበረ ማለት ነው። እና ታውንስ ኤንድ ሲቲስ were also the center of manufactures conducts in small craft workshops እንዲሁም ከተሞች አነስተኛ ይሄ የእደ ጥበብ ስራዎችን የሚሰሩባቸው ቦታዎችም ነበሩ ማለት ነው። in the bigger urban center merchants organized into merchant guilds and sold their product in distant market እና ትላልቅ በሆኑ ከተሞች ደግሞ ግላይዶች ወይም የከተማው ዋና ነጋዴዎች በማህበር ተደራጅተው ምርቶቻቸውን በሩቅ ገበያዎችም እንዲሸጡ ያደርጉ ነበረ ማለት ነው። እና the craft workers were dominated by this merchant capitalists and many of the craft workers were wage workers እና የእደ ጥበብ ሰራተኞች በነጋዴዎች ቁጥጥር ስር የነበሩ ሲሆን ብዙዎቹ ደግሞ በደሞዝም ይሰሩ ነበረ ማለት ነው። እና some towns and cities have developed famous industrial specialties like the luxury woolens clothes of Flanders in Belgium እና አንዳንድ ከተሞች እንደ ቤልጂየም የሱፍ ጨርቅን የመሳሰሉ ልዩ የሆኑ የኢንዱስትሪ ምርቶችን በማምረት ይታወቁ ነበረ ማለት ነው። እና towns and cities were also the center of local administrations by feudal lords and local administration by kings በተጨማሪም ከተሞች በፊውዳል ጌቶች እና በንጉሶች አስተዳደሩ በዛ ቁጥጥር ስር ነበር ወይም የአስተዳደር ማዕከልም ነበሩ ማለት ነው። እና in addition to this urban centers were religious and cultural centers እናም በተጨማሪም የከተማ እነዚህ ማዕከላት የሃይማኖትና የባህል ማዕከልም ነበሩ የነዚህ urban ሴንተሮች ማለት ነው። እና archbishops and bishops always conducted their church administration from a city እና የቤተክርስቲያን አስተዳደር ሁልጊዜ የሚመራው ከከተማዎች ውስጥ ሆኖ ነበረ ማለት ነው። እናም some towns and cities had famous churches and monasteries and were centers of pilgrimage እና አንዳንድ ከተሞች ደግሞ ይሄ ፌመስ የሆነ አብያተ ክርስቲያናት እና ገዳማት የነበራቸው ሲሆኑ ምዕመናንም የሚጎበኙበት ቦታዎች ነበሩ እነዚህ ሲቲዎች ማለት ነው። እና in medieval period universities were located in towns and cities እናም በሜዲቫል ፔሪድ ወይም ዘመን ዩኒቨርሲቲዎች በዛው ከተማ ውስጥ ነበሩ ማለት ነው። እናም as many economy increased in Europe banks appeared in some Italian cities እና በአውሮፓ ይሄ የገንዘብ አጠቃቀም እየጨመረ ሲሄድ በጣሊያን ከተሞች ባንኮችም አፒር እያደረጉ ወይም መታየት ጀመሩ ማለት ነው። እናም some rich merchants lent money at interest and through their agents all over Europe they helped to finance trade እና አንዳንድ ሀብታም ነጋዴዎች ገንዘብን በአራጣ ያበድሩ የነበረ ሲሆን እና በአውሮፓ ላሉ ነጋዴዎች ደግሞ የገንዘብ ድጋፍም ያደርጉ ነበረ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እና ይህንን ፒፒቲ ማግኘት ከፈለጋችሁ ደግሞ ዩቲዩብ ቴሌግራም ቻናል ላይ ለምለቀው ይሆናል እዛ ገብታችሁ መመልከት ትችላላችሁ ማለት ነው። as towns and cities become richer the bigger towns gain the right to self administrations by their own officials እና ከተሞች እያደጉ ወይም እየበለጸጉ ሲሄዱ ትላልቅ ከተሞች ራሳቸውን ማስተዳደር ጀመሩ ማለት ነው።
This right was gained by payment to a feudal lord or bishops or king and sometimes by hard struggles እና ይሄ መብት የሚገኘው ለፊውዳል ጌቶች ወይም ለንጉስ ገንዘብ በመክፈል ነበር እና አንዳንዴ ደግሞ በትግልም ነበር የሚገኘው ማለት ነው ራሳቸውን በራሳቸው ለማስተዳደር እና the greater city like Venice in Italy becomes completely independent city republics እና እንደ ቬኑስ ያሉ ትላልቅ ከተሞች ሙሉ በሙሉ ራሳቸውን የቻሉ ሪፐብሊክ ሆኑ ማለት ነው እና in Germany important cities were free cities under the German Empire and were able to manage their own affairs with almost no outside control እና በጀርመን ውስጥ ያሉ አንዳንድ ከተሞች ደግሞ የጀርመን ንጉሰ ነገስታት ወይም የጀርመን ኢምፔረር እዛ ውስጥ ጥበቃ እዛ ውስጥ ነበሩ ማለት ነው እዛ ስር ውስጥ ነበሩ ስለዚህ የራሳቸውን ጉዳይ ያለምንም ጣልቃ ገብነት እዛ ውስጥም ቢሆኑ ማስተዳደር ይችሉ ነበረ ማለት ነው እና there was no serfdom in towns and cities air is free air was Germany saying at the times እና በከተሞች ውስጥ ሰርፍደም የሚባል ነገር አልነበረም እና ሰርፍደም ማለት ደግሞ አንድ ሰው በጌታ ቁጥጥር ስር ሆኖ መሬቱን እንዲያርስ የሚደረግበት ሁኔታ ነበር ግን በወቅቱ ይሄ city air is free air የሚል የጀርመን አባባል ነበር ምክንያቱም ሰርፍደም ስለሌለ በጣም ነፃ ከተማ ናት ማለት ነው እና towns and cities were mostly surrounded by walls for defense and for collecting tax at the gates እና ከተሞች በአብዛኛው የሚከበቡት ማለት ነው ለደህንነት ሲባል እና ግብር ለመሰብሰብ ነበረ ወል የሚገነባላቸው ማለት ነው እናም their administration was controlled by the richest citizens or bourgeois or usually merchants እና የከተማው አስተዳደር ማለት ነው በሀብታሞች ማለትም በነጋዴዎች ቁጥጥር ስር ነበረ ማለት ነው during the late middle age the bourgeois were growing in numbers and wealth but they were not as rich or as politically and socially powerful as the big nobles እና በመካከለኛው ዘመን መጨረሻ ላይ ማለት ነው እነዚህ ነጋዴዎች ቁጥራቸው እየጨመረና ሀብታሞች ደግሞ በጣም ሀያላን እየሆኑ ይመጡ ማለት ነገር ግን እንደ መኳንንቱ በፖለቲካውም ሆነ በማህበራዊ ዘርፍ ያላቸው ተጽዕኖ ግን አነስተኛ ነበረ ማለት ነው the richest merchants and the greatest cities engaged in long distance trade እና በጣም ሀብታም የሆኑ ነጋዴዎችና ትላልቅ ከተሞች ይሄ long distance tradeም ይሰሩ ነበረ እና trade in expensive or luxury good were the most profitable of all እናም በጣም ትርፋማ የነበረው ይሄ በጣም luxury የሆኑ ጉዶችና profitable ወይም ትርፋማ የሆኑ እቃዎች ላይ መሰማራት ንግዱ በቃ በአጠቃላይ የሚሳተፉት luxury good ላይና profitable የሆነ እንትን ላይ ነበረ ንግዳቸውን የሚያሰማሩት ማለት ነው እና Italian cities above all Venice and Genoa trade in eastern Mediterranean ports and brought back silk spice and others valuable commodities from the Middle East and beyond to Europe for sales እና የጣሊያን ከተሞች በተለይም ቬኒስ እና ጄኖዋ ማለት ነው ከምስራቃዊ ሜዲትራኒያን ወደቦች ጋር ይገበያዩ የነበረ ሲሆን እንደ ሐር ቅመሞችና ሌሎች ውድ እቃዎችን ወደ አውሮፓም ይልኩ ነበረ ማለት ነው እናም 4.4 ወይም early capitalism ይሄን ይመስላል እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ኮሜንት ማድረግ እንዳትረሱ እንዲሁም VPN ናችሁን ኦን አድርጋችሁ መመልከት እንዳትዘነጉ ምክንያቱም VPN ኦን ስታደርጉ ለኔ ይጠቅመኛል እናም ይሄን PPT ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል ላይ ለቀዋለሁ እዛ ላይ ገብታችሁ መመልከት ትችላላችሁ ባይ